ነገር ግን እንዲህ አይነት ቀላል ሰው በተፈጥሮ የቀለለ የተፈጥሮ በደል የደረሰበት በተፈጥሮ የተበደለ ሰው የኢትዮጵያን ትልቁን ቦታ የኢትዮጵያን ትልቁን ስልጣን በእጁ ላይ ወድቀው እንደፈለገ ሲጫወት እንደፈለገ ሲያደርግ ዝም ብሎ የሚመለከት ህዝብ አንዱም አካል ከዚህ ይሄ ምክክር ኮሚሽን የሚባል ነው የሱን ጉዳይ አስፈጻሚ ሆነ ይሄ ምክክር ኮሚሽን ነው ይሄ የኢትዮጵያ መከላከያ ነኝ የሚለው ነገ ምን እንደሚሆን ይሄ ቀን ይጨልማል እንደነጋ እንደዚህ አይውልም ይጨልማል ሀብታሙ ይጨልማል ጨለማ ጊዜ ይመጣል ትግል በዚህ አሁን በጀመሩት በአንዳንድ ቦታ ላይ የሚነሳው ትግል በደል ደርሶብኛል ይያለ ነው ቤት ያቃጠለ ነው ያለው የደቡብ ትግል ባሁኑ ላይ ቤት መኖሪያ ቤቱን የዚህ አይነት ትግል ከዚህ በኋላ የሚል ተስፋ ቆርጦ ነው ህዝብ እየተነሳ ያለው ስለዚህ ትግል በዚህ አይነት ነው የሚከደው ደቡብ የገባው አንድ ሀዘን ነው ሁለት ፍጹም አገርን ጨርሶ ማጣትና ልክ ባህር ውስጥ ያለው ደሴት ሆኖ መቅረት ነው ባህር ውስጥ ያለው ደሴት ኢትዮጵያ እኮ አገሯ ነው አገሯ ሲጠፋ ኦርቶዶክስ የታለች የት ነው የምትኖረው ስለዚህ ይሄንን ነው የሚመስለውና ትግሉ በዚህ አይነት ተጠናክሮ መቀጠል አለበት ብዙ የምንላቸው ነገሮች አሉ ትናንትና የብርቱካን ነገር እኮ ቀረ ብርቱካን እኮ ገና 15 ቀኗ ነው ብርቱካን የምትባልች ተበደልኩኝ በደል ደርሶብኛል ተደፈርኩኝ ብላ ስትነሳ ፖሊስና ምናምን የኦሮሞ ሴቶቹን ሰብስቦ ኢቴናት ምናምን ብሎ ምንም ግንኙነት የሌላቸው ሰዎች ፖሊስ ሚስቴናት አለ የኦሮሞ ሴት ልጆቹን ሰብስቦ ታችን ናት አሏት አሁን እስረኛ ናት ሌሎች ምንም እንትን የማያርጉ ሰዎችን በሙሉ ዶክመንተሪ ሰርቶባቸው ፍርድ ቤት አቅርቦ ጥያቄ የ14 ቀን የምርመራ ጊዜ ምራን ብሎ እስር ቤት ናቸው ያለችው ከበሽተኛ ልጅ ጋር እስር ቤት ናት ያለችው እገታው ዛሬም አሁን አንተ የዛሬውን አልሰማሁትም ትናንትና 30 ሰው ሞቷል ብዙዎቹን ጠልፎ ወስዷቸዋል ከዚህ ከ15 ቀን በፊት 2 መኪና ሰው ተወስዷል እና ምንድነው የብርቱካን ጉዳይ ምን አዲስ ሆነ ይሄ እኮ ነው አሁን ዛሬ ነው ዛሬ የተደረገው ድርግት ነው የሆነው እኮ ሌላ ነገር የለም ጠለፋ ማለት ይሄ ነው ጠለፋ የለም በአገር ላይ ለማለት ይፈልጋል እንዴ ጠለፋ ማለት ይሄ ነው ሃንግ ማረግ ይሄ ነው ምንም እንትን የሚደረግ ነገር የለም ጋንግስተሮች በአገሪቱ ላይ አብይ አህመድ ሲያጭበረብር እኔ ከኢትዮጵያ 1 ብር አልሰርቅም ምን አመጣው በመጀመሪያ እና አልሰርቅም ያለ ሰው ምን ያደረገ ነው ዛሬ ቢሊዮነር ሪል ስቴት አለው ኤሚሬት ውስጥ በተለያየ ቦታ ላይ ገንዘብ አሽሽቷል በሚስቱ በልጆቹ ስም አሁን ቅድማንተ ያነሳው ከዚህ ከምክክር ኮሚሽን ለሱ ዕውቅና በመስጠት ቀደም ሲል የነበረው የጠቅላይ ሚኒስትርነት ስርዓቱ ፓርላማ ስርዓት ቀርቶ የፕሬዚደንሻል ስርዓት እንዲቀጥል ይሄንን ለማድረግ አንዱም ጥረት ያደረጉት ያሉት ይሄ ነው የኢትዮጵያ ችግር እዚህ ጋር ነው የሚለው እሱን አምጥተው ኮንስቲቲዩሽኑ በዚሁ አይነት እንድተካና ምርጫ ከመድረሱ በፊት የምርጫ ጊዜ ከመድረሱ በፊት ይሄንን ለማከናወን ነው ጥረት ያደረገ ያለው አብይ አህመድ አውሮፕላን ገዛ ቻርተር ገዛ ሲባል ረሃብ ላይ ያለቀ ያለው የሰሜን ኢትዮጵያ ትግራይን ጨምሮ ያለው ሁኔታ ታያለ ረሃብ በሁሉ አገር ላይ ገብቷል እሱ ግን ፕሌን ገዝቷል በፕሌን ተንደላቆ ለመኖር ቻርተር ገዝቷል ብዙ የአፍሪካ መሪዎች ጤናስን ተከብራችሁ የብሬዶ ቤተሰቦችና አድማጮች በአገራችን ወቅታዊ ጉዳይ እንድንወያይ እንደወትሮው ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሸዋፈራው ኩራቱን ጋብዘናል በተለይም በደቡብ ያሉ እንቅስቃሴዎች ከጊዜ ወደ ጊዜ መልክ እየያዙ እንደሚመጡ ፍንጭ የሚሰጡ እንቅስቃሴዎች ተጀምረዋል በሲዳማ በኩል ያለው ውጥረት ወዴት ያመራል በተለይም በደቡብ ኢትዮጵያ በተባለው ክልል አካባቢ በዛይሲዎች አካባቢ የተነሳ ያለው ተቃውሞና ከዚህ ጋር ተከትሎ በተለያዩ ደቡብ አካባቢዎች ያሉ እንቅስቃሴዎች ምን ይመስላሉ አጠቃላይ ሀገራዊ ሁኔታው ምንድነው የሚለውን ጉዳዮች አንስተን እንወያያለን የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ጤናስልን ዶክተር ሸዋፈራው ኩራቱ እንደምሰነበቱ እንኳን በድጋሚ ተገናኘን ጤናስልኝ ሀብታሙ ስለተሰጠኝ ዕድል አመሰግናለሁ ከልብ አመሰግናለሁ ዶክተር ሸዋፈራው በተለይ በደቡብ ዛይሲዎች አካባቢ ሰሞኑን ህዝባዊ እንቅስቃሴ አለ ቁጣዎች አሉና በተደራጀና በተጠና መንገድ እየሄደ ያለ የተቃውሞ
እንቅስቃሴ ነው? የተቃውሞ ዓላማ ምንድን ነው? ለኔ በደረሰልኝ ሪፖርት መሰረት አዲሱ ክልል ደቡብ ኢትዮጵያ ተብሎ ቀደም ሲል የነበረው ካፈረካከሱ በኋላ አሁን ላሉት ለደቡብ ኢትዮጵያ ተብሎ የተሰጠው ጋሞ፣ ወላይታ፣ ጌዴኦ እና ጠረፍ ሀገሮች ወደ ዛይሴ፣ ጎፋዎች እነዚህን ያጠቃለለ ክልል ነው ብሎ ነው የያዙትና ህዝቡ ዛፍ ያጣ ጉሬዛ ይመስል ከቦታ ወደ ቦታ ተንቀሳቅሰው ግብር መክፈል አይችልም። ከመንግስት የሚባለው አካል ላይ ሊያገኙ የሚችሉትን መብት ሊያገኙ አልቻሉም። ረሃብ አለ። ካድሬዎቹ ሰንገው ይዘውታል። ልጆቻቸው በአብዛኛው አሁን እየተሰማ ህዝቡን ለመቀስቀስን ዋና ምክንያት ነው ተብሎ የተነሳው በየቀኑ በየቀበሌው ከ20 ከ30 እና እስከ 40 ድረስ ማርዶ የወታደሮች ማርዶ እየተነገረ ነው። የሞቱት ወጣቶች ቤተሰብ በየቀበሌው ለቅሶ ነው። ድንኳን የሚባል ነገር ተክሎ ለማልቀስ ድንኳን እስካልደረሰ እድር የሚባለው ማህበረሰቡ ለለቅሶ መድረስ የማይችልበት ሁኔታ ላይ መድረሱና እንደዚህ አይነት ቁጣ ስላነሳ ከዚህ በኋላ ምን ይመጣል የሚልና በደቡብ በኩል ላይ አዲሱ አሁን ባለፈው ከ2 ወር አካባቢ ላይ የጀመረው የፋኖ እንቅስቃሴ ጋራ በተረሳ በጋራ ህዝባዊ ተቃውሞ ነው እየተሰማ ያለው። ህዝባዊ ተቃውሞ እንዲሁ በቀላሉ አይደለም። ከአርባ ምንጭ ወደ ጂንካ ትራንስፖርት መሄድ አይችልም። ከወላይታ ወደ አርባ ምንጭ መሄድ የማይችልበት እና ጠንከር ያለ እንቅስቃሴ እንዳለ ነው የደረሰኝ ሪፖርት። እንግዲህ በዚሁ አይነት ይሄ ብቻም አይደለም። እንደምታውቀው ሲዳማ ለኦሮሚያ ግዛት እንዲሆን ይገባናል የሚል የራሳቸው የሆነው ሰው ዳስታ ሌደሞ ያስቀመጡት በብዙ 100 ሚሊዮንስ ወደ ቢሊዮን የሚቆጠር ገንዘብ ሰብስቧል። ኮራፕትድ ነው። እዚህም ሀገር ላይ ፋላስ አለው ይባላል። በአገር ቤትም ሻሸመኔ፣ አዲስ አበባ ልዩ ቤቶች የተለየ መኖሪያ ቤቶችና ንግድ ቤቶቹን ሰርቷል ይባላል። በዚህ የተነሳ ራሱ ብልጽግና ነኝ የሚለው ሁሉ ሲዳማን ለመዋጥ ስለፈለጉ እሱ ኮረፕትድ ነው ብሎ በከፍተኛ ምርመራ ላይና ከሀገርም ውጭ እንዳይወጣ ታግዶ ነው ያለው። በዚህ የተነሳ ሲዳማም ወደ ኦሮሚያ ይጠቀለላል የሚል ስጋት አለ። ከዚህ አኳያ የሲዳማም ህዝብ በዚሁ ላይ በዚህ የተቃውሞ ከሚቀላቀሉት አንዱ ነው ተብሎ ይጠበቃል። እንግዲህ በደቡብ ላይ ያለው ሁኔታ በዚህ አይነት ነው ያለው። ጨለማ ነው አሁን ያለው። የጨለመ ትግል ነው ያለው። ህዝቡ በቃ አምጿል ለማለት ይቻላል። በዚሁ ከቀጠለ ካላቆመ ህዝባዊ ትግሉ በደቡብ ይጀመራል ተብሎ ይጠበቃል። ከልብ አመሰግናለሁ ዶክተር ሸዋፈራው። በተለይ ሲዳማ ነገር እንግዲህ ሐዋሳን ቀደም ሲል ባለፈውም ጠቅሰውታል። ሲዳማና ወላይታ እንዲጋጭ ካደረጉ በኋላ እነሱ የፈጠሩትን ግጭት መሰረት አድርጎ ደግሞ የነሱ ጋር አብረው የቆሙ ሲዳማ ፖለቲከኞችን ምክንያት ማድረግ ሰውን የማሸማቀቅ ከንግድ ቤቱ የመንቀል ጫናዎች የመፍጠር እንቅስቃሴዎች ነበሩ። ከዛ ከ2010 ከነበረው ሰውን በሳት እስከማያያዝ የተደረሰበት የጥላቻ ጥቃት በኋላ በርካቶች ከተማውን እየለቀቁ የመጡበት ሐዋሳም እንደ ቀድሞዋ ሁኔታዋ እየተቀዛቀዘ የመጣበትና የንግዱ ማህበረሰብ በተለይ ከተለያየ ብሔር የተወለዱ ኢትዮጵያውያን በዛ አካባቢ የኖሩ ረጅም ዘመን ተዋልደው ከህዝቡ ጋር ተከባብረው የሚኖሩትን ጭምር ሆን ተብሎ ለማጥቃት ለማሸማቀቅ ዝርፊያ በሚባል ደረጃ በየጊዜው በመዋጮ በተለያዩ መንገድ ጫናዎች በማድረግ ብዙዎቹ ለቀው እንዲወጡ በማድረግ የኦሮሞ ብሔር ተወላጅ ሆኑ አዳዲስ ስርዓቱ የፈጠራቸው ባለሀብቶች እነዛን ንብረቶች እንዲቆጣጠሩ አድርገዋል። ሐዋሳ የኛ ነው የሚለው እንቅስቃሴና በተለይ ደግሞ ከኦሮሚያ ጋር በግልጽ በድንበር የሚያዋስኑ አካባቢዎችም በገጠር የሲዳማ አካባቢዎችም እንዲሁ በኦነግ ሸኔ ስም አልፎ አልፎ ጥቃቶች ነበሩና አሁን የነ ደስታ ሌዳሞና ሌሎችም የሲዳማ አመራሮች የሙስና ጉዳይ ከነ አብይና ከሌሎቹ ከነ አዳነች አቤቤ ከነ ታከለ ኡማና ከሌሎቹም ዝርፊያ አይና ያወጣ የተደራጀ
ዝርፊያና አገር የማራቆት እርምጃ ምን የተለየ ነገር ሆኖ ነው አሁን በሲዳማ አካባቢ ምርመራ የተጀመረውስ? ምናልባት ከዚህ ቀደም እንግዲህ ከግማሹ ከጀዋር ግማሹ ከአብይ ጋር ሆኖ ሲዳማ ምን ተፈጠረ የሚታወቅ ነው። አሁንም ከአብይ ጋር የተለጠፈና ደግሞ ለሲዳማ ህዝብ ታገላለሁ የሚል ኃይል አለ። በሌላ በኩል ደግሞ የነዚህን ሰዎች ሙስና እንደ ዋና አጀንዳ በመጠቀም ደግሞ አካባቢውን ለመቆጣጠር የሚደረጉ እንቅስቃሴዎች አሉና በተጨባጭ የሲዳማ ዕጣ ምንድን ነው ከዚህ በኋላ? አብታሙ ኦሮሚያ ብልጽግና አባላት አሁን በአሁኑ ሰዓት ላይ በህልማችን እየኖረን ነው የሚሉት ሰዎች የሚያደርጉት ሙስና፣ ይሄ ዝርፊያ፣ ግድያ፣ ዘረፋ፣ አፈና እነዚህ ሁሉ ለነሱ እኮ ምናቸውም አይደለም። አሁን የሚፈልጉትን ለማስወገድ ወጥመድ ውስጥ ገብቷል። ደስታ ለደሞ ሲዳማን ለማስረከብ እንዲረከቡ ሲዳማ ሐዋሳን ለኦሮሚያ ለማስረከብ ይሄንን ስልት ነው መጠቀም ያለባቸውና ይሄንን ነው አሁን ያገኙት። በዋናነት ውጤት ምንድነው? እነሱን ማን ይቆጣጠራል? እነሱን ማን ያዛቸዋል? እነሱ እኮ ፈላጭ ቆራጭ ናቸው። ሀገሪቱ ህዝብ የነሱ ከእግራቸው ከጫማቸው ስር ነው ያለው። ስለዚህ እነሱ ናቸው ያስቀመጡት። እነሱ ደግሞ እንዲዘርፍ ፈቀዱለት። መሬት ሽያጭ ምን በለው ሊሆን ሊያገኝ የሚገባውን በሙሉ ሰብስቦ አግበስብሶ ከሰበሰበ ከጠገበ በኋላ አሁን እነሱ የሚፈልጉበት ደረጃ ላይ ተራ በተራ ይሄ ስቴፕ በስቴፕ የሚሉትን እሱን ተከትሎ ከደረሰ በኋላ አሁን እሱን ለማነቅ ነው የፈለጉት። እሱ ከዛ አስነስተው ኦሮሚያ የሆነ ሰው ሲዳማ ውስጥ የሐዋሳን ከተማን የሚቆጣጠር ኦሮሚያ የሆነ ሰው ለማስቀመጥ የሚችሉበት ሁኔታ ሊፈጥሩ ነው የሚል ጭምጭምታ አለ። ከኦሮሞ ሰው ሲዳማ ውስጥ ሊመጣ ነው ማለት ነው። ስለዚህ አንዱ ሚሽናቸው ጎላቸው እዛ ላይ ይሳካል ተብሎ ነው የሚጠበቀው። ሲዳማ ወደዛ እንደሚሄድ ብዙዎቻችን ብዙ ሚዲያዎች ቀደም ሲልም ብዙ የኛ ብቻ አይደለም ብዙ ሰዎች ያሉት የነበሩ ስለሆነ ይሄ እየተሳካ ነው ያለው። ይሄ ነው አሁን እየተፈጸመ ያለውና ሐዋሳ ወደዛ ሄዳል። ምንድነው የሚሆነው? ቅድም ያነሳው እኔ ያደኩት ሐዋሳ ነው። እኔ ትውልዴ ወላይታ ይሁን እንጂ እኔ ሐዋሳና አዲስ አበባ ነው ያደኩት። ሲዳማን በደንብ ነው ማቀው። የሲዳማ ህዝብን በደንብ ነው የምረዳው። ቋንቋቸውን ቃላቸውን አብረን ልጅ ሆነን ስለነበረ እየተጫወተን ባላገር ድረስ እየሄደን የሲዳማን ባህልና ወጉን በደንብ አውቃለሁ። ሲዳማ ሩህሩህ ደግ ህዝብ ነው። ስለዚህ ከተለያየ አገር የመጣ ከተለያየ ኢትዮጵያ ክልል ካሉት ከተሞች ከገጠር ጭምር ከጎጃም ከጎንደር ከኤርትሪያ ከትግራይ እንደዚህ ከሁሉ ቦታ የመጣ ህዝብ የሰፈረባት ከተማ ናት። የሁሉም ናት ሲዳማ የሁሉ በቃ ጉራማይሌ ነው ሐዋሳ በዚህ አይነት ነው እንትን ያደረገው። 60% ተብሎ የሚጠራው ወላይታ ነው ያለው። ወላይታዎቹ ለስራ ከወላይታ ፈልሶ መጥቶ ሐዋሳን ከሌሎቹ ወንድሞቻቸው ጋር ያቀኑ ሰዎች ናቸው። እነሱ ጠራርገው ለማጥፋት የተነሱት በኦሮሚያ ምክንያት ነው። ነገርኩት ከዚህ ቀደም እንደተናገርኩት ሁሉ እዛ ላይ እነ በቀለ ገርባ እነ ለንጮ ለታ እነዚህ ወደ በትኩሱ አብይ በመጣ በትኩሱ ወደ ሐዋሳ በሚመላለሱበት ጊዜ ሲዳማ ወላይታን እንዲያጠራርጎ እንዲያወጣ መንገድ እንዲጠርግላቸው ያደረጉትን በተሳሳተ ሁኔታ ላይ ያ ነገር ተከስቷል። ያንን እኔ በአካል እና ጓደኞቼ አብረን ሆነን ጉዳዩን ለማየት ችለናል። ሲዳማ የመንግስት አስተዳደር ነን የሚሉትን ከዞን ከቀበሌ ጭምር እነሱ ተሰብስቦ ባሉበት ቦታ ላይ ያ ህዝብ ምን እንደተናገረ ምን እንዳለ እነሱ ናቸው እኛን ያጫረሱን ይሄው ከፊታችን የተቀመጡ ሰዎች ናቸው ብሎ እስከመሰከሩ ድረስ አንገታቸውን እስከደፉ ድረስ ህዝብ የሀገር ሽማግሌ የሃይማኖት አባቶች ተሰብስበው የገለጡበትና መጨረሻ ላይ በእንባ በለቅሶ የታረቁበት እኛን ያጣሉን እነዚህ ሰዎች ናቸው ያጋደሉን እነዚህ ከፊታችን ያሉ ናቸው ከተባለ በኋላ ነው ሲዳማ ክልል ሊሆን የቻለው። እንግዲህ ሲዳማ ክልል ተባለ። አሁን ሲዳማ ክልልነቱን ከወሰደ ጊዜ ጀምሮ በላይ ተቆጣጣሪ ሽመልስ አብዲሳ ነው። ሽመልስ ነው እዛ የሚመላለሰው። ደስታንም አብይ አውቆ ነው ያስቀመጡት። ለብዝበዛ እንዲመች ተበዝብዟል። ያልሆነ ነገር የለም እና ያ ሁሉ ተደርጎ አሁን ሲዳማን በከፊል ሐዋሳን ኮዲ ያለው
ያለው የዳር ከተማ ትልቁ የሐዋሳ የደቡብ ከተማ ቀርቶ እሱን ወደዚህ ጠቅልሎ ከወሰዱ በኋላ እንግዲህ ድንበር ሊያበጁ ነው ማለት ነው። ሲዳማ ከዛ በኋላ ያበቃለታልና ይሄንን ሊያደርጉ ነው በሲዳማ በኩል ያለው። ሌላኛው ያቤሎ በጀምጀም በኩል ላይ ደግሞ ጀምሮ ወደዛ ያለው ኦነግ ሸኔ የጋሞ ብሔራዊ ፓርክ ይሄ አዞ የተለያዩ እነዚህ የሜዳ አህያ በጣም የቱሪስት መሳቢያ ቦታዎች ናቸውና እዛ ቦታ ላይ ያ ቦታ ሳር ነጭ ሳር የሚባለው እሱን ለመውሰድ ከፍተኛ ጦርነት እዛ አካባቢ ላይ ከኮሬ ከሚባል ከአማሮ ኬሎ የሚባል ብሔረሰብ ጋራ በጣም ውስን ብሔረሰብ ናቸው እዛ አካባቢ ያሉት እነሱን በማጥቃት እስከዛ ድረስ ዘልቆ ሄዷል። እንግዲህ አሁኑ ትግል አንዱም አካል እሱን የሚያጠቃልል ይመስለኛል። የደቡብ ፋኖ በዛ በኩል ላይ ለኔም ጥያቄ አቅርቦልናል። እንዲህ አይነት ነገር አለና ከነሱ ጋራ ትግላችን እንቀጥል ወይ የሚል ጥያቄ አቅርበው አካባቢውን በሙሉ ወደ ጦርነት ቀጠና ለውጣችሁ የማሸነፋችሁ ሁኔታ በጣም ዝቅተኛ ሊሆን ስለሚችል ረጋ በሉና ተመካከሩና ሁኔታውን አይታችሁ ነው ዝም ብላችሁ ሁሉም ቦታ ላይ ጦርነት ግጭት አታድርጉ፣ በአገር ሽማግሌ አካባቢውን እንትን አድርጉ ብዬ መክሪያቸው ነው ባለፈው 2 ሳምንት ላይ የተውኩት። ግን ጥቃቱ በዛም በኩል ላይ አለ። ገሞንም እሱ የሚገርም እዚህ ያዋሳው ነው። ገሞንም ነጭ ሳር የገሞ ጎፋ ነጭ ሳር የኛ ነው በሚል አሁን እሱንም ጭምር ነው ያጠቁት ያሉት እንስሳ ዱር እንስሳዎች የአገሪቱ ትልቅ ሀብት የሚባለው በጣም የሚገርም የዱር እንስሳዎች ያሉበት ቦታ ነው። እሱም የኛ ነው በሚል እየገፉ ነው ያሉትና እንግዲህ ወዴት ነው እየሄደን ያለ ነው ምንድነው የሚለው ይሄ መድኃኒት ነው የብዬ ማስበው አሁን ያለው የደቡብ የህዝቡ እንቅስቃሴ ነው። አብዮት ነው አሁን የተቀጣጠለ ያለው። አብዮቱ በዚህ መልክ መቀጣጠል አለበት ብዬ አስባለሁ። ይሄ ነው የሚያዋጣው። የሰው ደም በጦርነት ብቻ በእሳት ብቻ ነዶ ከማለት ህዝባዊ አመጽ ውጤት አለው፣ ዋጋ ያስከፍላል፣ ነገር ግን ውጤት አለው። አሁን ቤቶች እየተቃጠሉ ናቸው፣ መንገድ ተዘግተዋል። በዚህ አይነት ነው እንግዲህ የተነሱት። አንዱም ምክንያት ይሄ ነው የሚል ግምት አለኝ። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ ያው ቀደም ሲል የነበረውን አገዛዝ ብሔር ብሔረሰቦች ይባላል ህወሓት የበላይነቱን አስጠብቆ በኢህአዴግ ስም ምን ሲያደርግ እንደቆየ ይታወቃል። አሁን ደግሞ ጭራሽኑ በባሰ ደረጃ የኦሮሞ ብልጽግና ኦህዴድ ኦነግ ኃይል ደግሞ ተረኝነቱን ሌሎችን ሁሉ ጨፍልቄ ብቻዬን ካልቀረው ብቻዬን ሀገር ካልፈጠርኩ ኢትዮጵያ ፈርሳ ኦሮሚያ የምትባል ሀገር ካልተፈጠረ ሞተን እንገኛለን በሚል ነው ሁሉ ሽብር እየተፈጸመ ያለውና በተለይ የአማራ ህዝብ የህልውና እንቅስቃሴን ተከትሎ አማራ ሊመጣ ነው፣ የፊውዳል ስርዓት ሊመሰረት ነው፣ አንድ አድርገው ሊጨፍልቋችሁ ነው፣ አህዳዊ ናቸው የሚሉ ቅስቀሳዎች ነበሩ። በተግባር ግን ባለፉት 7 ዓመታት ምንድነው ሲካሄድ የነበረው? ሌሎቹ ብሔር ብሔረሰቦች መብታቸው ተከብረዋል ወይ? በተግባር አብይና ጓደኞቹ ያደረጉት ያለውን ጭፍለቃ በተጨባጭ ያየ ማህበረሰብ ቀጣዩ ሂደት ምንድነው? 7 ዓመቱን እንደው በወፍ በረር እርስዎ እንዴት ነው የሚቃኙት? አሁን እኮ ምስክር የሆነው ለዚህ ዋናው ማስረጃ ብለን የምናቀርበው እኮ አሁን በገሞና በገሞ ጎፋ ውስጥ አርባ ምንጭን ጨምሮ ያሉ ትልልቅ ከተማዎች ውስጥ ባላገር ገበሬው ጋር ለቅሶ መቀመጣቸው እኮ ቤተሰብ ልጆቻቸውን ማርዶ እየነገሯቸው ያስለቀሷቸው ናቸው። ያ በቂ ነው። ምክንያቱም እነዚህ የሞቱት ልጆቻቸውን እንኳን አሁን ገና ነው በ7 ዓመት እየተረዱ ያሉት። ከትግራይ ጦርነት ጀምሮ እስካሁን ድረስ የሞተው የደቡብ ልጅ ምን ያህል ነው? ልጆቻቸው ነው ደቡብ የገበረው። አሁንም ልጆቹ ነው እየገበረ ያለው። ደቡብ በሌላ ወገን ላይ ስታየው ምንም አይነት ነገር ያልተነካ ምንም አይነት እንትን ውስጥ ያልገባ ይመስላል። ለአብይ ልጆቻቸውን ነው የገበሩት ደቡቦች። ተገደው አንገት እየታነቀ ልጆች እየደበቁ አልጋ ስር ላይ በጓሮ አትክልት ውስጥ ልጆቻቸውን ደብቆ ማዳን አልቻሉም። ካድሬ እየመነጠቀ እየወሰደ ወደ ጦር ሜዳ እርስ በርስ ጦርነት ላይ ከትግራይ ጦርነት
ጀምሮ አሁን ባለው በአማራ ጋር ባለው ጦርነት ውስጥ የደቡብ ልጆች ናቸው እየሄዱ እየተቆሉት ያሉት ወንድሞቻቸው እነሱም ራሳቸው ይሄንን ተናግረው በተለያየ ሚዲያ ላይ ሲናገሩ እሰማለሁ። እንግዲህ ምንድነው አሁን ደቡብ የገባው አንድ ሀዘን ነው፣ ሁለት ፍጹም ማጣት፣ ፍጹም አገርን ጨርሶ ማጣትና ልክ ባህር ውስጥ ያለው ደሴት ሆኖ መቅረት ነው። ባህር ውስጥ ያለው ደሴት ምንም እንትን የለውምና በዛ በኩል ላይ ወደ ቱርካና ሐይቅ በኩል ድረስ ያለው ነው። እንግዲህ በዚህ ቱርካና ሐይቅ አለው ኬንያ ነው የሚሆነው። በዚህ ሙሉ ደቡብ በኩል ላይ በዚህ ሞያሌ ነው ያለው ኬንያ ነው። መጃ መውጫ የሌለበት ሁኔታ ላይ ታንቆ ያለ ህዝብ ነው ደቡብ እና ገብሮ በትክክል ባሪያ ሆኖ እንኳን መኖር የማይችልበት ደረጃ ልጆቻቸውን ገብሮ ዘር ጨርሶ አገር የሚረከብ ትውልድ እያጣ ነው ያለው የደቡብ ኢትዮጵያ ህዝብ። ስለዚህ አማራጭ የለውም። ጉሮሮን የታነቀ ሰው ምን ያደርጋል? ያለው አማራጭ እኮ ሁለት ጣቱን አይን ውስጥ መጨመር ነው። ስለዚህ አሁን የሚሆነው ያለው ይሄ ነው። ስለዚህ ህዝብ በዚህ አይነት ላይ ነው እንግዲህ ሀዲያ ከምባታ ውስን ህዝብ ነው፣ እንደ ሌሎቹም ሰፋ ያለም አይደለም። ከምባታ ደግሞ የሚበላ በደንብ ሊበሉት የተዘጋጀ ነው። ጉራጌ፣ ከምባታ፣ ስልጤ፣ እነዚህ አላባ በዙሪያው ላይ በመሃል ላይ ያሉ ስለሆነ እነዚህ ሁሉ የሚዋጡ የሚጠፉ ናቸው። እንደውም አንተ ስዳማ ይገርማል። አላባ ቁሊቶ የሚባል በጣም አናሳ ብሔረሰብ፣ በጣም ትንሽ ብሔረሰብ ወደ 300-400 ሺህ ብቻ የሚሆን ሰው ነው። ይሄ ህዝብ በዛ አካባቢ የሚዋጥ። ስልጤም እንደዚሁ ነው። ስልጤም መውጫ የለው መግቢያ የለው። ካሁኑኑ ሁሉ ማልቀስ አለበት። ሁሉ ካሁኑኑ በቁም ከመሞት ጨርሶ ከመሞት በቃ አገርን ለማዳን ራሱን መከላከል የሚችልበት ሁኔታ ላይ መሄድ ያለበት ጊዜ ወሳኝ ጊዜ ላይ ነው። ወሳኝ ሰዓት ላይ ነው ያለውና ደቡብ ተወጥሮ ነው ያለው። ይሄ እኮ ምንም እኮ ማለት አይደለም። እሱ ብቻ አይደለም እኮ አሁን ሀብታሙ የሚገርም ሰሞኑን እኮ ሰምታችሁ እንደሆነ አላቅም አብይ እኮ የግል አውሮፕላን ገዝቷል። በግል አውሮፕላን የራሱ ቻርተር ገዝቷል እና የኢትዮጵያ ሰንደቅ ዓላማ እንኳን ያለበት እንዳይለጠፍ አድርጎ የኢትዮጵያ ሰንደቅ ዓላማ እንዳይለጠፍ ተደርጎ መኝታ ያለበት ልክ የአሜሪካው ፕሬዝዳንቶች እንደሚያደርጉት የዚህን አይነት አውሮፕላን ከቻይና ገዝቷል እና በዚህ አይነት ሁኔታ ላይ የኢትዮጵያ ህዝብ እንግዲህ ምንድነው የሚጠብቀው? አሁን እኔ ለማለት የሚፈልገው የደቡብ ኢትዮጵያ ህዝብ እንዲህ ከተነሳ ሌላውም ህዝብ መነሳት፣ መንቀሳቀስ፣ መቀላቀል፣ አብሮ ትግሉን በጋራ ህዝባዊ አገራዊ ማድረግ መቻል አለበት። ከአዲስ አበባ ጀምሮ እንግዲህ ደቡብ በዚህ ተንቀሳቅሷል። ደቡብን መርዳት የሚቻልበት፣ ደቡብን መደገፍ የሚቻልበት፣ ከደቡብ ጎን መቆም ያለበት ጊዜው አሁን ወሳኝ ወቅት ነው። ሰሜኑ ኢትዮጵያን የሚደግፍ ከጎኑ የመቆም ምልክቱ ይሄ ነው ብዬ አስባለሁ። በዚህ አይነት ከቀጠለን ከልብ አመሰግናለሁ። ሌላው እንግዲህ ሀገራዊ ምክክር የተባለው ላይ ተደጋጋሚ አስተያየት ሰጥተዋል። እንግዲህ እስከ ትላንት ድረስ ያው እገታው ተጠናክሮ ቀጥሏል። በኦነግ ሸኔ ስም የአማራ ብሔር ተወላጆችን መንገድ እያስቆሙ ማገት፣ ትላንትም በተመሳሳይ እንደዚሁ አውቶቡስ መንገደኞች ላይ ወደ ከአማራ ክልል የሚመጣ መንገደኞችን ተኩስ በመክፈት ተመሳሳይ እገታ ተደርጓል። የተወሰኑት ተገለዋል። እንግዲህ የሞቱትን እንኳን ወደ ቤተሰቦቻቸው መልሶ ለመውሰድ ተቸግረው እንደነበር ተጎጂዎች እየተናገሩ ያለበት ሂደት አለ። በአንጻሩ ደግሞ ስርዓቱ ምንም እንዳልተፈጠረ አድርጎ ይሄ ሁሉ ጦርነት ባለበት ሀገራዊ ምክክር እናደርጋለን በሚል ያው ብዙዎቹን ሀገራዊ ምክክር ኮሚሽን የተባለውን በተደጋጋሚ እናንተም አስተያየት ሰጣችኋል፣ መግለጫ ሰጣችሁበታልና በዚህ መንገድ የሚደረግ ሀገራዊ ምክክር አለ ወይ? እንዲህ አይነቱ ድራማ አብይና ጓደኞቹን ስልጣን ለማስቀጠል የሚችልበት እድልና ሁኔታ አለ አሁን ባለው ተጨባጭ ሁኔታ? ስለዚህ ስለ ሀገራዊ ምክክር የሚባለውን አካል አይቻለሁኝ። ባህር ዳር ዩኒቨርሲቲ ስቴዲየም ላይ ህዝብ ሰብስበው ሲነጋገሩ ቦታዎችን እና በየትኛው ቦታ ላይ ምን ማድረግ እንዳለባቸው እያሉ ሲነጋገሩ ሰምቻለሁኝ። እኔ በአጠቃላይ እነሱን ለመስማትም ለማየትም ኢንትረስት የለኝም። ነገር ግን ጉዟቸው ራሱ እዛ ባህር ዳር ጎጃም መሄዳቸው ትልቅ ድፍረት የአማራን ህዝብ ንቀዋል። የአማራ ፋኖን ራሱ
ንቋል በዛ ሲሄዱ ንቋል ብዬ ነው እኔ ማየው ንቀት ነው ምን ያመጣል ተብሎ ነው ከዚህ ቀደም አብይ አህመድ ጎጃም ሄዶ ባህር ዳር ላይ ባይስክል ይነዳ ነበር ንቀት ነው ለሰከንድም ቢሆን ንቀት ነው እና ትግሉ በዚህ አይነት ሁኔታ ላይ ወደዚህ ወደ መሃል ሀገር ይመጣል ብለን በምንጠብቅበት ጊዜ እነሱ እዛ ይሄዱ በባህር ዳር ላይ በአማራው ክልል ላይ ፎልሎ ምንም ነገር በለል የሌለበት አካባቢ ነው ተብሎ ካድሬና በጥቅማ ጥቅም የሚገዛው ገዛስተው አምጥተው ተሰብስበው ይሄው ሀገር ሰላም ነው ባህር ዳር ምንም ነገር የለም ብሎ የሚያደርጉት እንቅስቃሴ ፋኖን ራሱን የፋኖን እንቅስቃሴ ትግሉን መናቅ ነው ብዬ አስባለሁ ውጤት ሊያመጣ የሚችል እዛ አካባቢ ላይ በአውሮፕላንም ሆነ በመኪና መገኘት መንቀሳቀስ የሌለበት ሁኔታ መፈጠር ነበረበት ለምን እንደዛ እንደለቀቁ አላውቅም እነሱ ያውቁታል እና ንቀት ነው እኔ ይሄ ኮሚሽን የሚባለው ነገር ሐሰተኛ ነው ተልእኮ አለው በጥቅም የተገዛን ዓለምን ያሳሳተ ያለ ነው አብይ ዓለም አሳስቷል ዓለምን ማህበረሰብ ዛሬ ቅድም ያማነሰው እኮ 80 ሚሊዮን ዶላር አውጥቶ የገዛው ፕሌን ከአይኤምኤፍ የተሰጠ ገንዘብ ከየት የመጣ ገንዘብ የኢትዮጵያ ከኢትዮጵያ የተሰበሰበ ገንዘብ ነው እንደሱ ገንዘብ ቢሆንስ የኢትዮጵያ ገንዘብ ለኢትዮጵያ ያለው ገንዘብ የኢትዮጵያ ገንዘብ አብይ አህመድ እንደፈለገ የሚያዝበት ነው እንዴ በኢትዮጵያ ታሪክ ውስጥ እኮ ትልቅ ወንጀል ተሰርቷል እኮ አብይ አህመድ እነመለስ ዜናዊ እኮ ቤተ መንግስት ውስጥ ግብዣ በዘመናቸው አድርጓል በዘመናቸው እነመለስ እንኳንስ ያንን ኃይል ህዝቡ የታገለው እነመለስ አድርጓል በቤተ መንግስት ውስጥ በየሳምንቱ 5 ሚሊዮን እያለ ግብዣ ሀብታም ግዙና ምግብ ብሉ እያለ እየጠራ ገንዘብ ይሰበስብ ነበር ያኮ የኢትዮጵያ ህዝብ ገንዘብ ነው ኢትዮጵያን ህዝብ እኮ ነው ይጫወት ነበር በአጼ ምኒልክ ቤተ መንግስት የማንም ዱርዬ ልጅ የማንም የማይረባ እኔ እንደዚህ አይነት ስለ ቃላቱ ይቅርታ ጠይቃለሁ ነገር ግን እንዲህ አይነት ቀላል ሰው በተፈጥሮ የቀለለ የተፈጥሮ በደል የደረሰበት በተፈጥሮ የተበደለ ሰው የኢትዮጵያን ትልቁን ቦታ የኢትዮጵያን ትልቁን ስልጣን በእጁ ላይ ወድቀው እንደፈለገ ሲጫወት እንደፈለገ ሲያደርግ ዝም ብሎ የሚመለከት ህዝብ አንዱም አካል ከዚህ ይሄ ምክክር ኮሚሽን የሚባል ነው የሱን ጉዳይ አስፈጻሚ ሆነ ይሄ ምክክር ኮሚሽን ነው ይሄ የኢትዮጵያ መከላከያ ነኝ የሚለው ነገ ምን እንደሚሆን ይሄ ቀን ይጨልማል እንደነጋ እንደዚህ አይውልም ይጨልማል ሀብታሙ ይጨልማል ጨለማ ጊዜ ይመጣል ትግል በዚህ አሁን በጀመሩት በአንዳንድ ቦታ ላይ የሚነሳው ትግል በደል ደርሶብኛል እያለ ነው ቤት እያቃጠለ ነው ያለው የደቡብ ትግል ባሁኑ ላይ ቤት መኖሪያ ቤቱን የዚህ አይነት ትግል እዚህ ዋሽንግተን ዲሲ ማርቲን ሉተር ኪንግ በሞተ ጊዜ የተነሳው የራሱን ቤት እንዳቃጠለ የራሳቸውን ቤት እያቃጠሉ ነው ከዚህ በኋላ የሚል ተስፋ ቆርጦ ነው ህዝብ እየተነሳ ያለው ስለዚህ ትግል በዚህ አይነት ነው የሚከደው ስለዚህ አብይ አህመድን ለማኖር አንቱ የተባሉ እነዘገየ ያስፈው እነዘገየ የብሔር ቆጠራ ዘር ቆጥረ ተነሳለ እንደ ኢትዮጵያ ያከበረችው የኢትዮጵያ ሚኒስቴር የነበረ ከደርግ ጊዜ ጀምሮ ትልቅ ቦታ የነበረው እነዘገየ ያስፈው እዛ ጋር ሳይ እኔ ለራሴ አፈርኩት በተለያየ በማይረባ ቦታ ላይ አቶ ዘገየ ለትልቅ ቦታ የሚፈልገው ሰው ነበር አቶ ዘገየ እንደዚህ አይነት ቀላል ቦታ ላይ ሸገር ላይ ከተማ ሲገነጠል ሸገር አዲስ አበባን ወደ ሸገር አስገባለሁ ብሎ በሚያደርጉበት ቦታ ላይ አቶ ዘገየን ሳይ በጣም ነው ያዘንኩት ትልቅ ሰው ከዚህ በኋላ ምን እንትናለው አንድ ግር እኮ ጉርጓድ ተቆፍሮ የሚጠብቁ እድሜ ጠገብ አባቶች ናቸው ብዙ ስለ ኢትዮጵያ መምከር የሚገባ በኢትዮጵያ የከበረ በኢትዮጵያ የተማረ የዩኒቨርሲቲ መምህር የነበረ ነው ዘገየ አስፋው የመሳሰሉት እንደዚህ አይነቶቹ ሰዎች እንዲህ አይነት ቅሌት ውስጥ ገብቶ ቅሌት የነገ ታሪክ ተወቃሽ ሲሞቱ የሚወቀሱበት ታሪክ የሌለት ስራ ሲሰሩ ያሳዝናል ሀብታሙ በጣም ነው የሚያሳዝነው መስፍን አራያ ፕሮፌሰር ተብሎ የአእምሮ በሽተኞች ሐኪም የነበረ የሰውን ስነ ልቦና እንትን የሚያደርግ
ትልቅ ሰው ምን ነካው የምልበት አይደል ጥቅም ነው የገዛው ባሪያ አብይ አህመድ የተናገረው ይሄ ነው ጥቅምና ስልጣን የማይገዛው የለም ያለው ይሄንን ነው እንደዚህ አይነቱ ነው ለከስ ስታየው እንዲህ አይነት ህዝብ ዝም ብሎ የጉራ ይሄ ቦስት ያደረገ ዝም ብሎ የሚኖር ተራ ሰው ነው ለካስ የምትለው ይሄን ነው እያንዳንዱ የራሱ ችግር አለበት ከኋላ የራሱ ጠባሳ ያለበት ነው ለካስ ስለዚህ ኢትዮጵያን አጥፍቶ እነሱ በልጽጎ ለመኖር የሚያደርጉት እንቅስቃሴ ነው ባህር ዳር ላይ መርገጥ ለአማራ ንቀት ለአማራ ህዝብ እኔ በአጠቃላይ እሱን እንደዛ ነው የሚለው ጠለፋን በተመለከተ ትላንትና የተጠለፉት ከ30 በላይ ተገሏል ዛሬም ተመሳሳይ እርምጃ ተወስዷል ሆን ተብሎ እየተደረገ ያለ ነው ያው እንግዲህ በኦነግ ሸኔ ስም ኮሬ ነገኛ ያደረገ ያለው ድርጊት ነው ዛሬም ተመሳሳይ እንደዚሁ የሰው የጠፋበት እዛው ተመሳሳይ ቦታ ላይ እገታ ተደርጓል 3 እናቶች መሞታቸውን እየሰማን ነውና የነ አቶ ዘገየ ጉዳይ የሀገራዊ ምክክር ኮሚሽን ውስጥ እንግዲህ እሳቸው አስቀድሞም ኦነግ የነበሩ ናቸው መሬት አስተዳደር ውስጥ ምናልባት የኋላ ታሪኩን በደም ማየት ይገባል እንጂ ከዛ ጊዜ ጀምሮ የኦነግ አመለካከት የነበራቸው ኦነግ ሲፈጠር ጀምሮ እዛ መሬት አስተዳደር ውስጥ ሁሉ የኦነግን አመለካከትና አላማ ያራምዱ ያሉ የሚባሉ ግለሰቦችን ሲቀጥሩ የነበረና ብዙ እንግዲህ ወደ ኋላ ሄዶ በተለይ የነበራቸው ተሳትፎ አለ እዛ አካባቢ መሬት አስተዳደር በነበሩ ጊዜ ምን አይነት የፖለቲካ አመለካከት አላቸው ያ የመሬት አዋጅም ማንን ለማጥቃት ወጣ የሚለውን መጨረሻ ላይ በግልጽ የታየበትና በዛ ውስጥ ደግሞ ሚና የነበራቸው ግለሰቦች ናቸው እነ የሶማሌው ተወካይ በግብጽ የኢትዮጵያ አምባሳደር የነበረው መሐመድ ድሪር በኢህአዴግ ጊዜ የሶማሌ ሶዴፓ የሚባለው ገዢ ፓርቲ አባል ሆኖ እንዴት አይነት ጸረ አማራ አመለካከት እንደነበረው ፓርላማ ውስጥ የሚያቀው ሰው ያቀዋልና ምን አይነት አቋም ያራምድ እንደነበረ ይሄን ሰው እንደገለልተኛ እዛ ኮሚሽን ውስጥ የተካተቱበት ሌሎችም እነ ዶክተር ዮናስ አዳዬ እንግዲህ ለአብይ አህመድ ሐሰተኛ ዲግሪ የሰጠ ሰው እንዴት ተደርጎ ሌላው ቀርቶ ህዝብ ጠቆማቸው ከተባሉ በኋላ በጀርባ በቀጥታ እንዲገባ ያደረገው አብይ አህመድ ነው የነሱን ጉዳይ ለመፈጸም የተቋቋመ ኮሚሽን ነው በዚህ ኮሚሽን ግን እንደ ውጤት ይመጣል የሚለው ነው እንደ ውይይታችን ማጠቃለያ ይሄ ኮሚሽን ለአንድ አመት ጊዜው ተራዝሟል ዞሮ አብይ አህመድ የሚፈልገውን ለማድረግና እሱ ወደ አዲሱ ቤተመንግስት ለማስገባት ከቀጣዩ ምርጫ በፊት ሁኔታዎችን ለማመቻቸት የሚደረግ እንቅስቃሴ ነው ይሄ ግን አሁን በአገር ላይ ያለውን ተጨባጭ የፖለቲካ ችግር የሚቀርፍ ነው ወይ ከዚህ ድራማ ምንድነው የሚያተርፉት የሚለውን አጠር አድርገው እንደ ውይይታችን ማጠቃለያ እናርገው ቅድም ያነሳሁትን የዚህ ፕሌን ግዢ ጉዳይ ላይ የኢትዮጵያ ህዝብ ትኩረት እንዲያደርግ ፈልጋለሁ ሀብታሙ ምክንያቱም አብይ አህመድ ሲያጭበረብር እኔ ከኢትዮጵያ 1 ብር አልሰርቅም ምን አመጣው በመጀመሪያ እና አልሰርቅም ያለ ሰው ምን ያደረገ ነው ዛሬ ቢሊዮነር ሪል ስቴት አለው መሬት ውስጥ በተለያየ ቦታ ላይ ገንዘብ አሽሽቷል በሚስቱ በልጆቹ ስም አሁን ቅድም አንተ ያነሳው ከዚህ ከምክክር ኮሚሽን ለሱ እውቅና በመስጠት ቀደም ሲል የነበረው የጠቅላይ ሚኒስትርነት ስርዓቱ ፓርላማ ስርዓት ቀርቶ የፕሬዚደንሻል ስርዓት እንዲቀጥል ይሄንን ለማድረግ አንዱም ጥረት ያደረጉት ያሉት ይሄ ነው የኢትዮጵያ ችግር እዚህ ጋር ነው የሚለው እሱን አምጥተው ኮንስቲቱሽኑ በዚሁ አይነት እንድተካና ምርጫ ከመድረሱ በፊት የምርጫ ጊዜ ከመድረሱ በፊት ይሄንን ለማከናወን ነው ጥረት ያደረገ ያለው አብይ አህመድ አውሮፕላን ገዛ ቻርተር ገዛ ሲባል ረሃብ ላይ ያለቀ ያለው የሰሜን ኢትዮጵያ ትግራይን ጨምሮ ያለው ሁኔታ ታያለ የኢትዮጵያ ህዝብ ያየ ነው ትግራይ ህዝብ እኮ የኢትዮጵያ ህዝብ አካል ነው ካለን በትግራይ ህዝብ ላይ እየደረሰ ያለው ችግርን እኮ መጋራት የግድ ነው እኛን የግድ የሚለው ለምንድን ነው የትግራይ ህዝብ ህወሓትና ትግራይ ህዝብን ያለመለየት በጣም ችግር እየፈጠረ ነው ያለው እና ሰሜን ወሎ ውስጥ ረሃብ እየፈጀ ነው ያለው ጎንደር ውስጥ ረሃብ እየፈጀ ነው ያለው ሸዋ ውስጥ ተፈናቃይ በረሃብ ውስጥ መኖሪያ ድንኳን እንኳን የለው ዛፍ ስር ነው ያለው ረሃብ በሁሉ አገር ላይ ገብቷል እሱ ግን ፕሌን ገዝቷል በፕሌን ተንደላቆ ለመኖር ቻርተር ገዝቷል ብዙ የአፍሪካ መሪዎች በህዝብ
ማመላለሻ ፕሌን ነው ወይም ተውሶ ነው ከፕሌን ካላቸው አገር ወስዶ ነው ከቦታ ወደ ቦታ የሚንቀሳቀሱት ምንም አይነት ዘራፊ ምን ይሁኑ የራሳቸው የሆነ ቻርተር የላቸው የራብ ላይ ለቅሶ ላይ ጦርነት ላይ እልቅት ላይ ያለው ህዝብ እያየ ምንም ነገር እንደሌለ በጣም የበለጸገ አገር በጣም ሀብታም የሆነ እንደነ አሜሪካ እንደነ ፈረንሳይ አይነት አገር አድርገው ቻርተር አውሮፕላን ገዝቷል ኮራፕሽን ከላይ ነው የጀመረው እና ይሄንን ከየታመጣ የገንዘብ ከየታመጣ ቢባል ትላንትና ከአይኤምኤፍ በኢትዮጵያ ህዝብ ስም የተበደረው ብድር ገንዘብ ነው ለምንድነው እኔ ይሄንን ለብዙ ጊዜ እኔና ህብረ ሬዲዮ ብዙ አንስተናል በዚህ ጉዳይ ላይ ገንዘባችን የተበደረው ለምንድነው በምን ላይ ነው የሚውለው ምን እየተደረገ ነው የሚለው የኢትዮጵያ ምሁራን ጠይቆ ያውቃል እንዴ ዝም ብሎ በየጉራንጉሩ የብቻ የግልን ምክክር እያደረገ ነው ያለው ምሁራኑ ኢትዮጵያ እንዲስጠፋ እስከመቼ ድረስ ነው እጁን ሰብስቦ ቁጭ ያለው ሀብታሙ እስከመቼ ድረስ እስከምን ድረስ ስለዚህ በሚያስገርም ሁኔታ የዚህ የምክክር ኮሚሽን በኢትዮጵያ ላይ እየሰራ ያለው ደባ ኢትዮጵያን እንዴት እያጠፋ እንዳለ ኢትዮጵያን እንዴት እየበላ እንዳለ የኢትዮጵያ ህዝብ በነቀስ ነው እያንዳንዱ ሰው ፍርሃት አንቅ ነው ፍርሃት መጥፎ ነገር ነው ባሪያ ያደርጋል ፍርሃት ነው አሁን እየገደለ ያለው የፍርሃት ባርነት ነው የኢትዮጵያን ህዝብ ያዘው በደሉ ቀርቶበት አይደለም ውሃ ጠፍቶበታል የለም ማብራት የለውም ምን እየጠበቀ እንደሆነ አላቅም ሀብታሙ የኢትዮጵያ ህዝብ ምንድነው ለምንድነው ዝም ያለው ምንድነው የሚፈልገው ምን ይፈልጋል ይሄው የደቡብ ኢትዮጵያ ጥሩ ምሳሌ ነው መሪ የሚያስፈልግ አይደለም ህዝቡ በራሱ ጊዜ ተነስቶ ህዝቡ በራሱ ጊዜ ትግሉን ማቀጣጠል አለበት የደቡብን ትግል ሁሉም መደገፍ አለበት የደቡብ ትግል ሊደገፍ ይገባል ህዝቡ በዛ አይነት ነው መነሳት ያለበት ይሄ ትክክለኛ እርምጃ ነው ቅድሜ እንዳነሳው ማርቲን ሉተር ኪንግ በተገደለ ጊዜ ዋሽንግተን የራሱን ቤት ነው ያቃጠለው የዋሽንግተን ጥቁር በሙሉ ነጭም ሳይቀር ቤቱን አቃጥሎ ነው ነፃነትን ያገኘው ስለዚህ የኢትዮጵያ ህዝብ አዲስ አበባ ህዝብ ቤቱን ሲፈርስ ቤቱን አፍርሶ ቤቱ ቁጭ ብሎ የሚኖር ምን ቤት አለውና ነው ምን እስከመጣ ድረስ ነው የሚጠብቀው አብይ አህመድ አዲሱ ቤተ መንግስት ገብቶ ፕሬዝዳንት ተብሎ ዘውድ ጭኖ እስከወጣ ድረስ ነው የሚጠብቀው እኔ የኢትዮጵያ የመሃል ኢትዮጵያ ህዝብ ላይ ነው በኦሮሚያ ህዝብም ላይ አልፈርድም እኔ የሚፈርደው ሌላው የኢትዮጵያ ህዝብ ኦሮሞ ብቻ ነው እንዴ የኢትዮጵያ ህዝብ በመሰረቱ ነው እንዴ አይደለም የኢትዮጵያ ህዝብ እኮ በጣም ሰፊ ነው ከመጥፋቱ አገሩን አድነው እሱም ድኖ እንድቀር ያስፈልጋል ትግሉ በዚህ አይነት ነው መቀጠል ያለበት ይሄ ነው ያለው ምክክር ኮሚሽን የኢትዮጵያ ጠላት ነው ይሄንን ነው ለማለት የሚፈልገው የሚሰማ ጆሮ ያለ ሁሉ ይሄንን መስማት አለበት የሃይማኖት አባቶች ሃይማኖታቸው እንደሚያጠፉ አውቆ ተዘጋጅተው ይሄንን አውቆ ነው መነሳት ያለባቸው ሃይማኖታቸው ይጠፋል ኦርቶዶክስን ያጠፉታል በፍጹም ያጠፉታል ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከወዲሁ ልትታጠቅ ይገባታል ጽዋውን መቅመስ አለባት ጽዋውን ማቅመስ ወይ መቅመስ አለባት ይሄንን ማድረግ ካልቻሉ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ጃንጥላ ውጪ ያለው ውጪ ይቀራል ሌላው አገር ውስጥ ያለው ይጠፋል ይሄ ከመሆኑ በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን የሃይማኖት አባቶቹና ሌሎቹን አስተባብራ ለህዝቧን አስነስታ ትግሉን ትቀላቀል ይሄ ነው መሆን ያለበት ህዝባዊ ትግል እኮ ማለት ይሄ ነው ኢትዮጵያ እኮ አገሯ ሲጠፋ ኦርቶዶክስ የታለች የት ነው የምትኖረው ስለዚህ ይሄንን ነው የሚመስለውና ትግሉ በዚህ አይነት ተጠናክሮ መቀጠል አለበት ብዙ የምንላቸው ነገሮች አሉ ትናንትና የብርቱካን ነገር እኮ ቀረ ብርቱካን እኮ ገና 15 ቀኗ ነው ብርቱካን የምትባል ልጅ ተበደልኩኝ በደል ደርሶብኛል ተደፈርኩኝ ብላ ስትነሳ ፖሊስና ምናምን የኦሮሞ ሴቶቹን ሰብስቦ ኢቴናት ምናምን ብሎ ምንም ግንኙነት የሌላቸው ሰዎች ፖሊስ ሚስቴናት አለ የኦሮሞ ሴት ልጆቹን ሰብስቦ ኢታችን ናት አሏት አሁን እስረኛ ናት ሌሎች ምንም እንትን የማያርጉ ሰዎችን በሙሉ ዶክመንተሪ ሰርቶባቸው ፍርድ ቤት አቅርቦ ጥያቄ የ14 ቀን የምርመራ ጊዜ ምናምን ብሎ እስር ቤት ናቸው ያለችው ከበሽተኛ ልጅ ጋር እስር ቤት ላይ ያለችው እገታው ዛሬም አሁን አንተ የዛሬውን አልሰማሁትም ትናንትና 30 ሰው ሞቷል ብዙዎቹን ጠልፎ ወስዷቸዋል ከዚህ ከ15 ቀን በፊት 2 መኪና ሰው ተወስዷል እና ምንድነው የብርቱካን ጉዳይ ምን አዲስ ሆነ ይሄ እኮ ነው አሁን ዛሬ የሆነው ነው ዛሬ የተደረገው ድርግት ነው የሆነው እኮ ሌላ ነገር የለም ጠለፋ ማለት ይሄ ነው ጠለፋ የለም በአገር ላይ ለማለት ይፈልጋል እንዴ ጠለፋ ማለት ይሄ ነው ሃንግ ማረግ ይሄ ነው ምንም እንትን የሚደረግ ነገር የለም ጋንግስተሮች በአገሪቱ
ላይ ተፈጥሮ ጋንግስተር ልክ የደቡብ አሜሪካ ውስጥ የሚደረገው ጋንግስተር ወደ ኢትዮጵያ ነው የዞረው ወደዛ ነው ይሄ ነው የሚያስመስለው የኤልሳልቫዶር የኒካራጓ ጋንግስተሮች ወደ ኢትዮጵያ ነው የዞሩት የኢትዮጵያ ጋንግስተሮች ነው የሆኑት ይሄ ነው ሀብታሙ ያለውና ህዝቡ በነቂስ መታገል አለበት በነቂስ ህዝቡ ወጥቶ መታገል አለበት አመሰግናለሁ ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን እግዚአብሔር ይስጥልን ለጊዜው አመሰግናለሁ ሀብታሙ አሜን ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ